ሰላም ናችሁ? እስቲ ከመጀመራችን በፊት አንድ ጥያቄ ልጠይቃችሁ። አንድ ሰው መጥቶ ይሄ አእምሯችሁን ልክፈተው ቢል በሰርጀሪ አይደለም፣ እንደዚህ በቢላ ከትፈው ምናምን ሳይሆን የሆነ ፓወርፉል ካሜራ ቢኖረው በዛ ካሜራው ከፍቶ አእምሯችሁ ውስጥ ያለውን ይሄ ኒውሮንስ የሚባሉት እያንዳንዱ ልክ የሆነ ሞባይል ወይም ሬዲዮ ወይም ቴሌቪዥን ስከፍቱ ሰርኪዩቶች አሉ። ልክ እንደዛ ኒውሮኖች የሚባሉ እርስ በርሳቸው ኮኔክት የሚደራረጉ ነገሮች አሉ። እሱን ሙሉ ለሙሉ ማንበብ ቢችል ኦኬ፣ ያንን ካርታ ወስዶ አእምሯችሁ ውስጥ ያለውን ካርታ ዲጂታል ካርታ ወስዶ ማንበብ ቢችል የምትፈቅዱለት ይመስላችኋል? ማንም ሰው አይፈቅድም። 2026 አሁን ባለንበት 2026 ጉግል የሚባለው ይሄ ጃይጋንቲክ የቴክኖሎጂ ኩባንያ የሰው ልጅን አእምሮ ማፕ ለማድረግ የሰው ልጅን ብሬን ወይም ደግሞ አንጎል ማፕ ለማድረግ ጥረት እያደረገ ነው። ይሄ ፊልድ ኦፍ ሳይንስ ኮኔክቶሚክስ ይባላል። ምን ማለት ነው? ባጭሩ የሰው ልጅን አእምሮ ማፕ ካርታ ዲጂታል ካርታ መፍጠርና ያንን ዲጂታል ካርታ ማንበብ ማለት ነው። አንድ ሲምፕል አናሎጂ እንገራቸው። አንድ ሲምፕል ምሳሌ አዲስ አበባ አለች። አዲስ አበባ ከተማ ውስጥ በጣም ብዙ መንገዶች አሉ። ቀለበት መንገድ አለ፣ ሃይዌይ አለ፣ ከዛ በኋላ ዋና መንገድ የምትሉት አለ፣ ከዛ ደግሞ በየሰፈሩ የሚሄዱ ቀጫጭን መንገዶ አስፋልቶች አሉ፣ ከዛ በየመንደሩ የሚገቡ ደግሞ ኮብልስቶኖች አሉ። እነዚህ መንገዶች በአንድም ይሁን በሌላ እርስ በርሳቸው የተገናኙ ናቸው። እርስ በርሳቸው ኮኔክትድ የሆኑ ናቸው። ትልቁ አስፋልት ከትንሿ ቀጭኗ አስፋልት ጋር የተገናኘ ነው። ትንሿ ቀጭኗ አስፋልት ከትልቅ ኮብልስቶን ጋር የተገናኘ ነው። እያንዳንዱ ሾርትከት ቅያሱ ምኑ ኮኔክትድ ነው። ኤንድ እያንዳንዱ ከተማ ውስጥ ያሉ እያንዳንዱ ህንፃ ከሆነ መንገድ ጋር የተገናኘ ነው ማለት ነው። ይሄ የአዲስ አበባ ዲጂታል ካርታ አድርጋችሁ ብትወስዱ ልክ እንደዛ አእምሯችንም ውስጥ ኒውሮኖች አሉ። እነዛ ኒውሮኖች እርስ በርሳቸው ኮኔክት ያደርጋል። ኒውሮኖች እንዴት ነው እርስ በርሳቸው ኮኔክት የሚያደርጉት? ለምንድን ነው ኮኔክት የሚያደርጉት ካላችሁ ማንኛውም አይነት ሙቭመንት የሰውነት እንቅስቃሴ አሁን ይሄ ሰውነት ማደርገው እንቅስቃሴ በሙሉ አእምሯችን ውስጥ የሆኑ ኒውሮኖች ኮኔክት ሲያደርጉ ነው። እጄን ከፍ ሳደርግ፣ ይህን ዝቅ ሳደርግ፣ ልበላ እንደዚህ ስል፣ ሳወራ እያንዳንዱ ስሜት፣ ደስታ ስሜት፣ የቁጭት ስሜት፣ ሜሞሪ፣ የልጅነት ውስጤ ወዘተ እርስ በርሳቸው የሆኑ ኒውሮኖች አእምሯችን ውስጥ ኮኔክት ሲያደርጉ ነው። ይሄንን የዲጂታል ማፕ በመፍጠር እና ያንን የዲጂታል ማፕ በማንበብ የሰው ልጅ አእምሮ ሙሉ ለሙሉ ማንበብ ለመቻል ነው ጉግል ጥረት እያደረገ ያለው። ኦኬ፣ ይሄ በጣም አስፈሪ ነገር ነው። የኮሜርሻል ባንክ አፕሊኬሽን ትጠቀማላችሁ አይደል? የዚህ የኮሜርሻል ባንክ አፕሊኬሽን ፓስወርዳችሁን ብነግራችሁ በጣም ነው የምትደነግጡታል። በጣም ቨልነረብል ስሜት ሊሰማችሁ ይችላል አይደል? ነገር ግን ጉግል ከዚህ የበለጠ አእምሯችን ሙሉ ለሙሉ ማንበብ እንዲችል እየሞከረ ነው። ለምሳሌ ሜሞሪ፣ የልጅነት ውስጦቻችንን፣ ዲፐስት ፊር፣ በውስጣችን ያሉ ፍርሃት፣ ሚስጢሮቻችንን፣ ፕላናችንን ምን እያሰብን እንደሆነ ወዘተ አወር ትሩ ፐርሶናሊቲ በቀላሉ ማንበብ እንዲችል ጥረት እያደረገ ነው። ስለዚህ ጉዳይ አብራችሁ የምትቆዩ ከሆነ በዝርዝር አወራችኋለሁ። እንዴት ነው ጉግል ይህንን የሰው ልጅን ብሬን ማፕ ለማድረግ ጥረት የሚያደርገው? ማፕ ካረገ በኋላ በምን መልኩ ነው ያንን ማፕ ያደረገውን ነገር ማንበብ የሚሞክረው የሚለውም በዝርዝር አወራችኋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮ ሼር፣ ኮሜንት በማድረግ አብራችሁን ቆዩ። ተመልሰን እንገናኛለን። መግቢያ ላይ እንደነገርኳችሁ ጉግል የሚባለው ይሄ ጃይጋንቲክ የቴክኖሎጂ ካምፓኒ የሰው ልጅን አእምሮ ማፕ ለማድረግ የሰው ልጅን ብሬን ማፕ በማድረግ ከዛ በኋላ በማንበብ ሙሉ ለሙሉ የሰው ልጅ ምን እያሰበ እንደሆነ ምን እየተሰማው እንደሆነ ለመረዳት ጥረት እያደረገ ነው። በጣም ብዙ ርቀት ሄደዋል በነገራችን ላይ። ነገር ግን ስለዚህ ፕሮጀክት ጥሩ ነው ይሄ ፕሮጀክት መጥፎ ነው ይሄ ፕሮጀክት ለማለት መጀመሪያ አእምሯችን ምን ያህል ማሲቭ እንደሆነ በተወሰነ መልኩ ልግለጽላቸው። አእምሯችን ውስጥ ወደ 86 ቢሊዮን የሚጠጉ ብሬን ሴሎች አሉ። ብሬን ሴል ማለት ኒውሮኖች ማለት ነው። እነዚህ ኒውሮኖች እርስ በርሳቸው ኮኔክት ይደራረጋሉ። ይሄ ኮኔክሽን ሲናፕሲስ ይባላል። ሲናፕሲስ ደግሞ ወደ 100 ትሪሊየን በላይ እነዚህ 86 ቢሊዮን የሚሆኑ ኒውሮኖች 100 ትሪሊየን በላይ ኮኔክሽኖች ይፈጥራሉ። ኦኬ፣ ሲናፕሲስ ይባላል። 100 ትሪሊየን በላይ ምን ማለት ነው? ሲናፕሲስ ማለት ለምሳሌ ማንኛውም አይነት እንቅስቃሴ ብትንቀሳቀሱ፣ ለምሳሌ እኔ እየተንቀሳቀስኩ ነው አይደል? የተለያየ ሰውነት እንቅስቃሴ እያደረግኩ ነው። የሆኑ በሚሊዮን የሚቆጠሩ ኒውሮኖች እርስ በርሳቸው ኮኔክት ሲያደርጉ ነው ያንን ነገር የማደርገው፣ የምናገረው፣ እጄ የሚወናጨፉ ወዘተ እያንዳንዱ ነገር የምናገርበት፣ ድምፅ የማወጣበት፣ ሳስብ የሆነ ፊሊንግ ሳስብ፣ ደስታ ሊሆን ይችላል፣ ቁጭት ሊሆን ይችላል፣ አንገር ሊሆን ይችላል፣ ብስጭት ሊሆን ይችላል።
ሀዘን ሊሆን ይችላል ወዘተ። ያ ስሜት የሚፈጠረው አእምሯችን ውስጥ የሆኑ ኒውሮኖች ኮኔክት ሲያደርጉ ነው። ልክ እናንተ ከሆነ ከኮተቤ ጨው በረንዳ ለመምጣት የአዲስ አበባን ካርታ ቅድም ያልኳችሁን እርስ በርሳቸው የተሳሰሩትን መንገዶች ማወቅ አለባችሁ አይደል? ፈልጋችሁ ልክ ጨው በረንዳ እንደሚደረሰው ጨው በረንዳ ዴስቲኔሽን እንደሆነ ብስጭትም ዴስቲኔሽን ነው። ብሬን ውስጥ ዴስቲኔሽን ነው ማለት የሆኑ መንገዶች ሲገናኙ ነው፣ የሆኑ ኒውሮኖች ሲገናኙ ነው ብስጭት የሚፈጠረው ማለት ሶ ያንን ነው አሁን አንደርስታንድ ለማድረግ ሁለት ነገሮች ናቸው። ልብ ብላችሁ መጀመሪያ ማፕ ማድረግ ነው፣ ካርታውን ማወቅ፣ የትኛው መንገድ ከየትኛው መንገድ ጋር ነው የሚገናኘው፣ ሰው የት ነው የሚወስደው የሚለውን ለማወቅ ማለት ከኮተቤ መርካቶ ጨው በረንዳ ለመምጣት ማወቅ አለባችሁ። በየትኛው መንገድ ቢሄድ የትኛው ጋር እንደሚሄድ ከዛ ምናምን ከዚህኛው ጋር ኮኔክት ያደርገኛል ከዛ ጨው በረንዳ ጋር ያደርሰኛል እንደሚባለው አይነት እንደምንለው ኤግዛክትሊ አእምሯችን ውስጥ የልጅነት ትውስታ ሜሞሪስ የሚባሉትን ስናስታውስ የትኞቹ ኒውሮኖች ናቸው ኮኔክት የሚያደርጉት። ለምሳሌ እጄን ማንሳት ቢፈልግ ዝም ብሎ አይደለም እጄን ማነሳው እንዴ፣ ዝም ብሎ እጄ አእምሮዬ ውስጥ ቀኝ እጄን ከሆነ ግራ አእምሮዬ ውስጥ ግራ አንጎሌ ላይ የሆኑ ኒውሮኖች ኮኔክት ሲያደርጉና ፋየር ሲያደርጉ ወይም ደግሞ ብልታ ሲፈጠር ኢግኒሽን ሲፈጠር የሚፈጠር ነገር ነው። ዝም ብሎ እጅ አይነሳም ማለት ይሄ እንግዲህ ወደ በ430 ኪሎ ሜትር በሰከንድ በሰዓት ይፈጥናል ማለት ነው። ከአእምሮ እጄን እንደዚህ ሲያደርግ ይህ ሁሉ እንቅስቃሴ እንግዲህ በዚህ ቅጽበት አእምሮ ውስጥ ኒውሮኖች ኮኔክት እየተደራረጉ ነው። ሰው በሚሊዮን የሚቆጠሩ ኒውሮኖች በሲምፎኒ በኮንሰርት በግሩፕ በጋራ እንደዚህ ኮኔ ሲያደርጉ ነው በእግርህ የምትራመደው፣ ቁጭ የምትለው፣ ድግ የምትለው፣ የምትስቀው፣ የምታለቅሰው፣ የምትበላው፣ ኤቭሪቲንግ የምታስበው፣ አሻጥር የምታሻጥረው፣ ጥሩ ነገር ፕላን የምታደርገው፣ መጥፎ ነገር የምታየው፣ እያንዳንዱ ነገር ካን ዩ ኢማጂን በጣም አስደናቂ ነገር ነው። እጅግ በጣም አስደናቂ ነገር ነው። ሰው ይሄንን ነው ጉግል ማፕ ማድረግ የሚፈልገው። ልክ እንደ አዲስ አበባ መንገድ ኦልሬዲ ጉግል ኤርዝ የሚባል አፕሊኬሽን አለው፣ ሶፍትዌር አለው። የዓለምን ካርታ ዓለምን በሙሉ ወደ ዲጂታል ካርታነት ለውጧል። ሰው እያንዳንዱን ነገር ዙም እያደረጋችሁ የትኛው ቤት ምን እንጀራ እየተጋገረ እንደሆነ ወዘተ ማወቅ ይቻላል ማለት ነው። ኦኬ ሶ ሪሰንትሊ የጉግል ሪሰርቸሮች ከሃርቫርድ ዩኒቨርሲቲ ጋር በመሆን የሰው ልጅ አጠቃላይ ብሬኑን ማፕ ለማድረግ ፕሮጀክቱ እስቲ በትንሽ እንሞክር ብለው በጣም ታይኒ የሆነ ፓርት ኦፍ የሰው ልጅ ብሬን በጣም ትንሽ ብሬን አንድ ኪዩቢክ ሚሊሜትር የምትሆን ብሬን ማፕ ለማድረግ ሞከሩ። ኦኬ ወደ ካርታነት ወደ ዲጂታል ካርታነት ለመለወጥ ሞከሩ። አንድ ኪዩቢክ ሚሊሜትር ማለት ምን ያህል ነው? የአንድ ስኳር አንዲት ቅንጣት ስኳር ማለት ነው። በቃ ግሬን ኦፍ ሹገር ማለት ቅንጣት። ያችን ቅንጣት ስኳር ምን አደረጉ? የዳይመንድ ናይፍ የዳይመንድ ቢላ በመጠቀም ሌየር ባይ ሌየር ክትፍትፍ አረጓት፣ እንደ ሽንኩርት ማለት ነው። ክትፍትፍ አረጓት። ክትፍትፍ ካደረጓት በኋላ እያንዳንዱን ሌየር ዜቱክ ኤሌክትሮኒክ ፒክቸር እያንዳንዱን ፒክቸር ኢሜጅ ወሰዱና ያንን ኢሜጅ በ3D በጣም ፓወርፉል የሆነ አርቲፊሻል ኢንቴሊጀንስ በመጠቀም ወደ 3D ፎርምነት ለወጡት። ከዛ ወደ 3D ዲጂታል ሞዴልነት ሲለውጡት በጣም ብዙ ስፍራ የያዘባቸው ማለት ኮምፒውተር ላይ ወደ 1.4 ፔታባይት ቦታ የያዘባቸው ስቶሬጅ ማለት የሰው ልጅ አእምሮ የስኳር ቅንጣቷን የምታክለዋን ማፕ ለማድረግ 1.4 ፔታባይት ያክል ወሰደባቸው። 1.4 ፔታባይት ማለት ነው። 1 ፔታባይት ማለት ወደ 1 ሚሊዮን ጊጋባይት ማለት ነው። 1,400,000 ጊጋባይት ያክል ወሰደባቸው ማለት ነው። በጣም አስቸጋሪ ነው። the entire human brain ማፕ ማድረግ ምን ያህል ቦታ ሊወስድ እንደሚችል መገመት ትችላላችሁ። እንግዲህ የአንድ ሰው ብሬንን ማፕ ለማድረግ በዚህ አሁን ባልኳችሁ ስሌት በአሁኑ ሰዓት ቨርቹዋል ዓለም ውስጥ ኢንተርኔት ውስጥ ያሉትን ቪዲዮዎች ብትሉ፣ ሙዚቃዎች ብትሉ፣ ዌብሳይቶች ብትሉ፣ መጽሐፍቶች ብትሉ እያንዳንዱ ዲጂታል ላይ ያለው ዳታ በሙሉ የያዘውን ቦታ እንኳን ብትሰጡት የአንድ ሰው ልጅ ብሬንን ማፕ ማድረግ የሚያስችል ስፍራ አይደለም፣ ያንሰዋል ማለት ነው። ኤኒዌይ ጉግል ግን ይህንን ከማድረግ ወደኋላ አለም ብሎ ይህን ፕሮጀክት
በጣም ሲሪየስ በጣም እኮ ከፍተኛ የሆነ ገንዘብ በጀት የተደረገለት ነው በነገራችን ላይ። ኦኬ ሶ አስቡት እስቲ የሰው ልጅን አእምሮ ማፕ ማድረግ። የኔን አእምሮ ማፕ አድርጋችሁ ዲጂታል ኮፒ ስልካችሁ ላይ አለ። ኤንድ ስልካችሁ ላይ መኖሩ ብቻ አይደለም፣ ስልካችሁ ላይ የሆነ አፕሊኬሽን አለ፣ አርቲፊሻል ኢንቴሊጀንስ አፕሊኬሽን አለ፣ ቻት ጂፒቲ አለ፣ ክላውድ አለ፣ ግሮክ አለ፣ ጀሚናይ አለ። ሶ የባህሩን ዲጂታል ማይንድ አንብብልኝ ስትሉ ኤግዛክትሊ እኔ የማስበውን ነገር ነው የሚነግራችሁ ማለት። የፖለቲካ ምርጫ ከሆነ የትኛውን ፓርቲ እንደምመርጥ ይነግራችኋል። ምን እያሰብኩ ነው፣ ደስታ፣ ሐዘኔ፣ ቁጭቴን ሁሉ ሊነግራችሁ ነው ማለት። የመጨረሻ የሰው ልጅ የመጨረሻውን ነፃነቱን የመጨረሻ ምሽጉን ነው ሊነጥቁት የታገሉ ያሉት ማለት። ኤንድ ለእነሱ በጣም ነው የሚጠቅማቸው፣ በጣም ሀብታም ያደርጋቸዋል። በደንብ ማሰብ ከቻላችሁ የማወራችሁን ነገር የምትመነዝሩት ከሆነ ዓለምን ሙሉ ለሙሉ መቆጣጠር ይችላሉ። በጣም ሀብታም ይሆናሉ። በቃ ቁንጮ ይሆናሉ ማለት ነው። ይሄ ለልጅ ልጆቻቸው ለጄኔሬሽን ማለት ነው ዓለምን መቆጣጠር እንዲችሉ ያስችላቸዋል። እያንዳንዱን የአፍሪካ መሪ ኮንትሮል ማድረግ ይችላሉ። እያንዳንዱን የአውሮፓ መሪ ኮንትሮል ማድረግ ይችላሉ። አሜሪካውያን አብዛኛው ስራ የሚሰሩት አሜሪካውያን ስለሆኑ አሜሪካውያን ይህን ነገር ለማድረግ ጥረት ሊያደርጉ ነው። ሲንቴቲክ ኒውሮንስ የሚባል ነገር አለ። ሲንቴቲክ ኒውሮን ማለት ዲጂታል ኮፒ ኦፍ ዩር ማይንድ ማለት ዲጂታል የኔን አእምሮ ዲጂታል ኮፒ። የቤታችሁ ቁልፍ አለ፣ ቤታችሁ ቁልፍ አለ። የቤታችሁን ቁልፍ ኮፒ ያገኘሁ ማለት ነው። ቤታችሁን ከፍቼ መግባት እችላለሁ ማለት፣ አክሰስ ማድረግ እችላለሁ ማለት። ልክ እንደዛው ዲጂታል ብሬን የኔን ዲጂታል ብሬን ኮፒ አላችሁ ማለት ምን ማለት እንደኔ እኔ የማስበውን ነገር ማወቅ ትችላላችሁ። ፕላን ማድረገውን ነገር ሁሉ ማወቅ ትችላላችሁ ማለት። ይሄ ሲንቴቲክ ኒውሮን ይባላል። አርቲፊሻል የሆነ በሶፍትዌር ቤዝድ ኮፒ የሆነ ግን ዲጂታል ሪል ብሬን ማለት ነው። ሪል የሆነ ብሬን ማለት ነው። ዲጂታል የአእምሮ ዲጂታል ማፕም ሲንቴቲክ ሆኖ ኮምፒውተር ላይ ሲቀመጥ ምን ማየት ትችላላችሁ? የትኛው ኒውሮን ከየትኛው ኒውሮን ጋር ነው ኮኔክት የሚያደርጉት? እነዚህ ኮኔክት ሲያደርጉ ምን አይነት ቢሄቪየር ይፈጠራል? ለምሳሌ እኔ ሳለክስ የትኛው የባህሩን አእምሮ የትኛው ኒውሮኖች ናቸው ኮኔክት የሚያደርጉ? ምን አይነት ኮኔክሽን እየፈጠሩ ያሉት? ኦኬ እንዲህ አይነት ኮኔክሽን ከሆነ ሀዘን ነው ማለት ነው። ደስታ የሆነ ሀዘን ተፈጥሮበታል፣ እያለቀሰ ነው ማለት። ደስታም እንደዛው። የሆነ አሻጥርም ፕላን ሳደርግ እንደዛ፣ የሆነ የፖለቲካ ፓርቲ ልመርጥም ስል እንደዛ። እያንዳንዱን ነገር በዚህ አይነት መልኩ ሲንቴቲክ በሆነ መልኩ ወይም ሲንቴቲክ ማለት ዲጂታል በሆነ መልኩ ዲጂታል ኤግዛምፕል ዲጂታል አምሳያ በመፍጠር ኦኬ ሙሉ ለሙሉ የሰው ልጅ የሚያስበውን ነገር በቀላሉ ማንበብ ማስቻል ማለት ነው። ኦኬ ለምሳሌ አንድ ፍሩት ፍላይ የምትባል ትንሽ ኢንሴክት አለች። በጣም ቬሪ ስሞል ኢንሴክት። ይቺ ኢንሴክት ወደ 140 ሺህ የሚሆኑ ኒውሮኖች አሏት። ይቺ ዝንብ ማለት የዚችን ዝንብ ኒውሮን ሙሉ ለሙሉ በዲጂታል መልክ ማፕ ማድረግ ቻሉ። ምን ማለት ዝንቧ አእምሯ አንጎሏን ሙሉ ለሙሉ ዲጂታል እዚህ ኮምፒውተር ላይ ፈጠሩት። ዲጂታል ማፑን ካርታውን ፈጠሩ ቻሉበት ማለት እና እያንዳንዱ ኒውሮኖች እርስ በርሳቸው ኮኔክት ሲያደርጉ ዝንቧ የተለያየ እንቅስቃሴ ታደርጋለች። በራሷ ትበራለች። ዲጂታል ላይ ያለችዋ ይሄ ዋናው አይደለም። ልክ ዋናው እንደሚያደርገው ዲጂታሉም የሆነ ዲጂታል ቦዲ ሰጧት። ዲጂታል የዝንብ አካል ቦዲ ሰጧት እና እዛው ቪዲዮ እዛው ዲጂታል ኮምፒውተር ላይ ብድግት ብላ ትበራለች። ወደዚህ ትሄዳለች፣ ወደዛ ትመጣለች፣ ወደዚህ ተወዝተ ራሷ እዚህ ጋር የምታደርገው እንቅስቃሴ ራሷ እዛ ዲጂታል ፎርም ላይ ያለችው ብሬኗ ራሱ እንትን ኮምፒውተሩ ላይ ያለው ፕሮግራም አይደለም እንደዛ የሚያደርገው። ፕሮግራሙ አሁን ብረሪ፣ አሁን ወደዚህ ሂጂ፣ አሁን ወደ ቁጭ በይ፣ አሁን ኖ እንደዛ አይነት ሳይሆን በራሱ ብሬኑ ዲጂታል ብሬኑ በራሱ ልክ እንደ ዝንቧ ማሰብ ቻለ ማለት። ይሄ በጣም የሚያስፈራ ነገር ነው እኮ የምነግራችሁ። ዛሬ የአንድ ዝንብ አእምሮ ማፕ ማድረግ ከቻሉ ነገ ደግሞ የአይጥን ማፕ ማድረግ ይችላሉ። ከነገ ወዲያ የሰው ልጅን ማፕ ማድረግ ይችላሉ። ይሄ እንግዲህ በጣም በጣም የሚያስፈራ ነገር ነው። ኦኬ ሶ ማፕ ማድረግ ብቻ አይደለም፣ የሰው ልጅ አእምሮን ማፕ ማድረግ ብቻ ሳይሆን ማፕ ካደረጉ በኋላ ማንበብ ይችላሉ። አርቲፊሻል ኢንቴሊጀንስ በመጠቀም ዲጂታል ማፑን ዲጂታል ካርታውን ማንበብ ይችላሉ። ያ ማለት በተደጋጋሚ እንደነገርኳችሁ የኔን አእምሮ ብሬን ካርታው ካለና ካርታውን ማንበብ ከቻሉ ኤግዛክትሊ ምን እያሰብኩ እንደሆነ ማወቅ ይችላሉ ማለት። ዲጂታል ዩ የሚባል ነገር ተፈጠረ ማለት። ዲጂታል ዩ ማለት የእናንተ የዲጂታል መንትያ ተፈጠረ ማለት። ዲጂታል ትዊንስ ተፈጠረ ማለት። ለምሳሌ
የዚህ ላፕቶፕ ዲጂታል ትዊን መፍጠር ይቻላል ማለት ነው። ሶ ይሄ ኮምፒውተር በሚበላሽበት ጊዜ እዚህ ጋር እንደዚህ ከፍቼ ከምነካካ ዲጂታል ላይ ያለው የዚህ ዲጂታል ኮፒው ላይ ስነካካ ከሰራ ብልሽቱ ከተሰራ እና ትክክል ከሆነ ኦኬ ዲጂታል ትዊኑ ላይ ተሰርቷል። ስለዚህ ብዬ እዚህ ሃርድዌሩ ፊዚካል ሃርድዌሩ ላይ ሞክሯል። ስለዚህ ዲጂታል ዩ ማለት የእናንተን አእምሮ የመጨረሻ ፍሪ ዊል ማለት ፈጣሪ የሰጠው ቢዩቲፉል ጊፍት ለሰው ልጅ አንዱ ቢዩቲፉል ጊፍት ፍሪ ዊል ነው። ፍሪ ዊል ማለት ነው የፈለግከውን ትመርጣለህ። ጥሩን መምረጥ ትችላለህ፣ መጥፎን መምረጥ ትችላለህ። የራስህ የሆነ አንድ ሰው መጥቶ ሊገርፍህ ይችላል፣ ሊደበድብህ ይችላል፣ ሊያስርህ ይችላል። የምታስበውን ግን ኮንትሮል ማድረግ አይችልም አይደለ? የፈለግከውን ማሰብ ትችላለህ። ያ ፍሪ ዊል ጥሩ የትኛው ነው መጥፎ የትኛው ነው የአንተ ፍሪ ዊል። ኦኬ ያንን ፍሪ ዊል ኮንትሮል ማድረግ መቻል ማለት ነው። ሶ ዲጂታል ዩ በጣም አስቸጋሪ ነው። ዲጂታል ዩ ለምሳሌ አንድ ጃኬት ልትገዙ ገባችሁ። ሻጩ 2000 ብር አላችሁ። 2000 ብር ሲላችሁ ይሄ ጃኬት በሆዳችሁ በአእምሯችሁ ምንድነው 1200 ብር ከሸጠልኝ ገዛዋለሁ፣ እስከ 1200 ብር ገዛዋለሁ፣ ይሄ በጣም አሪፍ ጃኬት ነው ትላላችሁ። በአእምሯችሁ አልተናገራችሁም፣ ግን በአፋችሁ ምን ትሉታላችሁ? 800 ብር ሽጥልኝ ትሉታላችሁ። ከዛ እሱ ዲጂታል ዩ ካለው የእናንተ ዲጂታል ዩ ሞባይሉ ላይ ካለው ወዲያውኑ አንደርስታንድ ያደረጋ 1200 ብርን መክፈል እንደምትችሉ 1200 ብር ለመክፈል ፈቃደኛ እንደሆናችሁ እንዳሰባችሁ ያውቃል ማለት። ስለዚህ ከ1200 ብር በታች አይቀነስላችሁም ማለት። ይሄንን እስቲ አባዙት፣ ዘርዝሩት እስቲ ይሄን ነገር። ለምሳሌ የፖለቲካ ፓርቲ ልትመርጡ ስትሉ የትኛውን ልትመርጡ እንደምትችሉ ይታወቃል ማለት። ሰው ማኒፕሌት ላደርጋችሁ ይችላል ማለት። ማኒፕሌት አደርጋቸዋል፣ አስፈራራቸዋል፣ አስራሃለሁ የትኛውን እኔን ማትመርጥ ከሆነ አስራሃለሁ ማለት። ያንን እስቲ አስቡት እስቲ በፖለቲካ ምህዳር ውስጥ ይሄ ዲጂታል ኮፒ ወዘተ የሚለውን ነገር እስቲ አስቡት። ኦኬ ሌሎች የተለያዩ ነገሮች ማሰብ ትችላላችሁ። ይሄን ነገር ሲያደርግ እኛ ኢትዮጵያውያን አይደለም፣ ወይም ኢትዮጵያ የምትባለው ሀገራችን አይደለችም፣ ወይም አፍሪካ አይደለም። እየሰሩ ያሉት አሜሪካውያኖች ናቸው። አሜሪካ ማለት የአሜሪካ መንግስት ኮንትሮል ያደርገዋል፣ የአሜሪካ ሚሊተሪ ኮንትሮል ያደርገዋል። ይሄ ማለት የዓለምን ህዝብ አእምሮ ኢዝሊ ካርታ መስራት የሚችሉ ዲጂታል ማፕ የሚሰሩ ከሆነ እና ያንን ዲጂታል ማፕ ደግሞ ማንበብ የሚችሉ ከሆነ ሪድ ማድረግ የሚችሉ ከሆነ በጣም አስቸጋሪ። የሰው ልጅ ኒውራል ፕራይቬሲ የሚባል ነገር አለ። ኒውራል ፕራይቬሲ ማለት በቃ የሰው ልጅ የመጨረሻው መሸሸጊያ ምሽጉ ነፃነቱ ፈጣሪ የሰጠው የመጨረሻ በአእምሮ ውስጥ እሱን ሁሉ ሊነጥቁን ነው ማለት which is በጣም እንዳይሳካላቸው ጸሎት እናደርጋለን። ኦኬ ምክንያቱም በቃ መጫወቻ ነው የሚያደርጉን። አይ ቲንክ በጣም ሰፈር ነው የምናደርገው ኦልሬዲ አሁን ሺር ሚሊተሪ ፓወር በሚሊተሪ ፓወር በመበለጣችን በሳይንስና በቴክኖሎጂ በመበለጣችን በቃ ባሪያ ከመሆን ትንሽ ነው የሚቀረን የነበረው። አሁን ግን ሙሉ ለሙሉ የሰው ልጅን አእምሮ ማፕ ማድረግ ከቻሉና ሪድ ማድረግ ከቻሉ በጣም አስፈሪ ነው የሚሆነው። ኤኒዌይ ይህን ይመስላል። የተከበራችሁ ተመልካቾቻችን እስካሁን ድረስ ከቆያችሁ በእውነት ከልቤ ነው የማመሰግናችሁ። መቆየታችሁን ለማወቅ 5 ብላችሁ ኮሜንት አድርጉ። የዚህ ቻናል ቤተሰብ ካልሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሰው የሚያደርገውን አድርጉ። አመሰግናለሁ። በሌላ ፕሮግራም በሚቀጥለው ቀን እንገናኛለን። ቻው።